ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። የምግብ እህል አምራች ከመሆን ይልቅ ሸማች በሆነባት ዓለም ውስጥ ኢትዮጵያ ለግብርና ምርት ምቹ ስነ ምህዳር ያላት ዓመቱን ሙሉ ለማምረትም አስቻይ የተፈጥሮ ገጸ በረከትን የተጎናጸፈች ናት። እናም ባለፉት የለውጥ ዓመታት ይህንን የሀገር የኢኮኖሚ ዋና ምሰሶ የሆነውን ግብርና በምርታማነት ለመግለጥ መንግስት በተለየ ትኩረት ሰርቶበታል። ይህ ደግሞ በቁጥር የሚለካ በተግባርም የተመዘነ ተስፋ ሰጪ ስኬትን አስመዝግቧል። መንግስትም ምርት አለ ብሎ ሲናገሩ እንዲሁ የመጣ አይደለም፣ እንዲሁ የሚባልም አይደለም። እንዲያው ወደ 130 ሚሊዮን እና ከዛ በላይ የሄደ ህዝብ እንዴት ተመገበ የሚለው ማየት ነው። ይሄን የመገብነው ኢምፖርት ተደርጎ አይደለም፣ ሀገር ውስጥ በተመረተ ምርት ነው እና እድገቱ አለ። ይሄንን መካድ አይቻልም። ትልቁን የህዝብ ቁጥር የሚሸፍነው አርሶ አደር በሆነባት ኢትዮጵያ በግብርና ምርታማነት መለኪያ ሲመዘን ግን ያለፉት ዓመታት ውጤት እዚህ ግባ የሚባል አልነበረም። አሁን ግን አርሶ አደሩ ግብርናን ከእጅ ወደ አፍ ከሆነ ኑሮም ባለፈ ወደ ቢዝነስነት ሊለውጥ በሚያስችል ውጤት መታየት ችሏል። የተለመደ አባባል አለ። ከእጅ ወደ አፍ ሆነ አይነት ኑሮ ነበረ። ለራሱ ፍጆታ ቢተርፈው የሚሸጠው እንኳን ለልጆቹ ልብስ፣ ለትምህርት ቤት የሚባል ነበረ። ግን አይደለም። አሁን ከቤተሰብ ተርፎ ለወጪ ልዩ ወጪ እንሸጣለን። ለነጋዴ እናቀርባለን፣ ለበላተኛ እናቀርባለን፣ ደግመን ለሌላ ወጪ እናውላለን፣ ከቀለብ የሚተርፈው ማለት ነው። ስለዚህ ይሄንን ደርሰናል ብለን ነው የምናስበው። አሁን ብዙ ሰው የሚያመርተው ከዚያ በዘለለ ነው። ብዙ ሰው ግብርናን እንደ ቢዝነስ የማየት ይሄ ምንድነው ሀብት መፍጠሪያም አድርጎ የማየት አለ። ስለዚህ ዘንድሮ 50-60 ኩንታል ስንዴ ያመርታለሁ ካለ ለፍጆታው ሳይሆን ከፍጆታው ውጪ ለሀብት መፍጠር ነው እየሆነ ያለው። እናም በእንደዚህ ያለው የአርሶ አደሩ ቁርጠኝነትና የመንግስትም ትኩረት በተጨመረበት መንገድ እየተጓዘ ያለው ግብርና በመልካም ውጤት ታጅቦ ተገልጧል። ግብርና ላይ ያመጣነው ውጤትና እመርታ ግብርና መር ካልንበት ዘመን ጋር ሊወዳደር የሚችል አይደለም። ከፍተኛ ውጤት አምጥተናል። ለዚህ አርሶ አደሮቻችንና የግብርና ኤክስቴንሽን ሙያተኞቻችን ከፍተኛ ምስጋና ይገባቸዋል። በእርግጥ የግብርና ተመራማሪው እንደሚሉት የዘርፉ ውጤት በብዙ አድጓል። በአርሶ አደሩ ከተፈጠረ የተሻለ ግንዛቤ እስከ ግብአት አጠቃቀም የዘለቀው መረዳት ደግሞ ለዘርፉ ድምር ውጤት ዋነኛው ማሳያ እንደሆነም ነግረውናል። የማዳበሪያ አጠቃቀም የዛሬ 10 ዓመት በነግርህ ወደ 6-7 ሚሊዮን አካባቢ የምንጠቀው ዛሬ 20 ሚሊዮን ኩንታል እኮ ነው የምንጠቀው። 25 ሚሊዮን። ይሄ ማለት በብዙ ጥፍ ሄደናል። በዛ ላይ በተከታታይ መንግስት የሚያደርገው ዘመቻ አለ። የአፈር ላይ የአፈር ቀልዝን ማሻሻል ብሎ ዘመቻ አለ። የተፋሰስ ልማት አለ። የአረንጓዴ ልማት አለ። እነኚህ ሁሉ እየጨመሩ ነው የሚሄዱት። የነኚህ ሁሉ ድምር ውጤት ነው። ግብርናው በምርታማነቱና በሚታረሰው መሬት መጠንም ሲታይ ካለፉት ዘመናት በብዙ አድጓል። ለዚህ ደግሞ ከሌማት ቱርፋት እስከ በጋ መስኖ ከድግግሞሽ እርሻ እስከ ጥምር ደን ልማት በመንግስት የተሰጠው ትኩረት የስንዴ እርዳታን ያስቀረ ውጤት አስመዝግቧል። ለአትክልትና ፍራፍሬ የሚውል መሬት አለ። በአሁን መሬት መልሶ በአመት 2 ጊዜ ሊለማ ይችላል። ይሄ መደመር አለበት። ይሄንን ያሰላ አጠቃላይ ስሌት ስለሆነ ነው ብዙ አልምተናል። አሁን የዚህ ድምር ውጤት ሲነገር ነው ሰው እንዴት መጣ ምናምን የሚል ነገር አለ። በአንድ ጊዜ ትልቅ ውስጥ እንደው አምናከና ከቻምና ከነበረው ባንዴ እንደ ዘለን መጣ። ድሮ አልደመር ነው። አሁን መደመር ስላለበትም ነው። አሁን ደግሞ በመስኖ እንደገና የደገምነው መሬት ሌላም ጭማሪ አመቶልናል የሚለው መታሰብ አለበት። የጉድጓድ ውሃን ከመጠቀም እስከ ከርሰ ምድር ውሃን ማማተር ከግድብ እስከ ማቆርን የተሻገረው የውሃ አጠቃቀምን ማጎልበት መቻል ያለፉት ዓመታት ትኩረት መሆን እንደ ሀገር በዘርፉ ለተመዘገበው ውጤት ከዋና ምክንያቶች ውስጥ ናቸው።